እኔው ልኮራመት እኔው ከሰልምሰል ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ እምዬ ኮነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ እኔው ልኮራመት እኔ ከሰልምሰል ስቀሻታ ስቂኝ እየደላሽ ይመስል ሁሉን አውቀዋለሁ እምዬ እኮ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻ ቁልፉ እማንች ነሽ ትምህርት ቤቴ ነሽ የነፍሴ አስተማሪ የህይወቴ ኔታ እስከመቼም ቢሆን ከፍያል ጨርሰው ማያንችን ውለታ የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻ ቁልፉ እማንች ነሽ አይኖችሽ አይኖቼ ለኔ በመጨነቅ በስስት ያሉ በልቼ መጥገቤን ጠጥቼ መርካቴን ሁሌም ያስባሉ ትምህርት ቤቴ ነሽ ነፍሴ አስተማሪ የህይወቴ ኔታ እስከ መቼ ቢሆን ከፍያል ጨርሰው እማንችን ውለታ እማን እናቴን እነዚህንና መሰል ስንኞች በውዜማ ተከሽነው በሀገራችን ባሉ ከያንያን የእናቶችን ቀን ለማሰብ ሲዘሙ ሰማ 9 ወር በማህፀኗ ሸሽጋ ከዛም አመጣ ወልዳ ይችን ዓለም ያስተዋወቀችኝ ወላጅ እናቴን ብቻ ሳይሆን እናት ሀገሬ ብዬ የምጠራትን የትብቴ መቀበሪያ ሁሌ በነጋ በጠባው ውሎ አዳሯ የሚያሳስበኝ ክፉዋን ስሰማ ነፍሴ የሚጨነቅላትን ኢትዮጵያን አሰብኳት እናት 9 ወር በማህፀኗ ተሸክማ የወለደችውን ህፃን ለማሳደግ ብዙ ጣውረዶችን ማለፉ ከፍ ሲልም በሚገጥማት የኑሮ ጣውረድ በሌሎች ስትሰደብና መሳለቂያ ስትሆን ማየት አዲስ አይደለም ሀገርም እንደዚያው ናት ሀገር ዜጎቼ የምትላቸውን መመገብ ባለመቻሏ የሌሎች ሀገራት መዛበቻ መሆኗ በታሪክ ማህደር ተመዝግቦ አልፏል በዛሬው ዝግጅቴ የኢትዮጵያ የግብርና እድገትና የማይረሱት የረሃብ ጠባሳዎቻችን በሚል ርዕስ ያዘጋጀሁትን መሰናዶ እንደሚከተለው ከተኩላችሁ መልካም ቆይታ በሌላ ሀያሏ በአሜሪካን ካሉት የሲኒማ አዳራሾች ባንዱ የስላቅ ሳቆችና ሁካታዎች ጎልተው ይሰማሉ። በሲኒማ አዳራሹ መድረክ ላይ የዘር ሐረጉ ከብራዚል የሆነ አሜሪካዊ ወጣት በቀጥታ ከመድረክ ላይ የሚተላለፈውን ቧልት ፈረንጆቹ ስታንድ አፕ ኮሜዲ የሚሉትን በስፍራው ለተሰበሰቡት ተመልካቾቹ እያቀረበ ነው። ተመልካቾቹም ከቀልዱ አዳሪው አንደበት በሚወጡ ንግግሮች በመሳለቅ አጸፋውን እየመለሱለት ነው። በዚህ መካከል የአዳራሹን መድረክ የተቆጣጠረው ኮሜዲያን በአዳራሹ ከታደሙት አያሌ ታዳሚያን መካከል ወደ አንዷ አንስት አይኖቹን ሰንዝሮ ለመሆኑ ስምሽ ማን ነው ሲል ጠየቃት። ራኬብ ስትል ወጣቷ አንስት በሳቅ እየተፈነከነከች አጸፋውን መለሰችለት።
የመድረኩ ሰው ቀጠለ። ኦ ራኬብ፣ ደስ የሚል ስም ነው ያለሽ። ለመሆኑ ከየት ነው የመጣሽው? ሲል ሁለተኛውን ጥያቄ አስከተለ። ከኢትዮጵያ። ራኬብ ድምጿን ከፍ አድርጋ ለኮሜዲያኑ ብቻ ሳይሆን በግዙፍ አዳራሽ ለተሰበሰበው ታዳሚ መለሰች። ኦ ከኢትዮጵያ። ኮሜዲያኑ ሳቅ እየተናነቀው የስላቅ ንግግሩን ቀጠለ። ታውቂያለሽ፣ ባንቺ የተነሳ ሙሉ የልጅነት ህይወቴን በስቃይ ነው ያሳለፍኩት። ባንቺ ምክንያት። ታዳሚው ከመጠን በላይ አሽካካ። ቤተሰቦቼ ምግብ ሲያቀርቡልኝ ጨርሼ መመገብ ስለማልችል ዋ የኢትዮጵያን ህፃናቶች አስብ፣ እየተራቡ ነው ያሉት። ስለዚህ የቀረበልህን ምግብ ብትበላ ይሻልሃል ብለው ሲያስፈራሩ ሁሉ ያለቅስ ነበር ሲል ታዳሚያኑ በሳቃቸው አዳራሹን ሞሉት። Yes, what country? Ethiopia! What's your name? Rakev, yeah? Listen, I love you, girl, but I suffered my entire childhood because of you. Because every time I couldn't finish my food, my parents would say, the children of Ethiopia are hungry. You better finish your plate. And I sat there and I cried the whole time, trying to finish my food because of you, asshole. Because of you. ኮሜዲያኑ ቀጠለ። Please, whatever she orders is on me. Bring some food for seat 19E. ለራኬብ የፈለገችውን ምግብ አምጡላት። ከዚህ በኋላ እንደፈለጋት ትብላ። ሂሳቡን እኔ ከፍላለሁ ሲል ያችን በአንድ አጋጣሚ ኑሯን በአሜሪካ ባደረገች ኢትዮጵያዊት እንስት ላይ በአደባባይ አሸማቀቃት፣ ስቆ አሳቀባት። ከዚሁ ጋር በተያያዘ አንድ ሌላ ገጠመኝ ላካፍላችሁ። ሰውየው በሀገራችን ቀደም ብሎ ከተቋቋሙት ዩኒቨርሲቲዎች ውስጥ ያንዱ ፕሬዝዳንት ነበር። በአውሮፓ ካሉት ዩኒቨርሲቲዎች ውስጥ በአንዱ የሶስተኛ ዲግሪውን ወይም ፒኤችዲውን ሲከታተል የገጠመውን እንዲህ ሲል አጫወተኝ። ከዕለታት አንድ ቀን ቁርስ ነገር ልበላ ብዬ ወደ አንዲት ምግብ ቤት አመራሁ። ከምግብ ቤቱ ገብቼ ከሀገሬ ምግብ ጋር የሚቀራረብ ስፈልግ ዳቦ አገኘሁና እሱን አዝዤ መመገብ ጀመርኩ። የቀረበልኝን ዳቦ የተወሰነውን ከበላሁ በኋላ ሆዴ ስለጠገበ የተረፈውን መለስኩት። ይህ ተግባሬ በምግብ ቤቱ አስተናጋጅ በኩል ያልጠበቅኩትን አጸፋ እንዳስተናግድ አደረገኝ። አስተናጋጁ በጣም ተበሳጭቶ ለምንድን ነው ያስተረፍከው? ለምን? ቢያንስ በሀገር ምግብ ያጡ ወገኖችን አታስብም? ሲለኝ በጣም ተናድጄ እኔም እላፊ ቃላትን ወረወርኩበት። በኋላ የምግብ ቤቱ አስተናጋጅን ሁኔታ ሳጣራ በሀገሩ ባህል መሰረት ምግብ ማስተረፍ እንደ ነውር የሚቆጠር ተግባር መሆኑን ተረዳሁ። ከሁሉም በላይ ግን በዘመናት መካከል የደረሱብን የረሃብ አደጋዎች፣ ጥለውብን ያለፉት የማይረሱ ጠባሳዎች በየሄድንበት ሁሉ እንዴት ገጽታችንን እያጠፉብን እንደሆነ ለመረዳት ችያለሁ። ለአውሮፓ ቀኝ ገዢዎች ሳንንበረከክ ነፃነታችንን ጠብቀን የቆየን የራሳችን ፊደልና ኪነ ህንፃዎችን ቀርጸን በዓለማችን የራሳችን ልዩ አሻራ ያሳረፍን ብሎም ቀደም ባለው ዘመን የራሳችን ስልጣኔና የዓለምን ልዕለ ኃያልነትን ቦታ ይዘን የነበርን ቢሆንም ከላይ እንደጠቀስኳቸው ራኬብና የዩኒቨርሲቲውን ፕሬዝዳንት እንዳበሳጫቸው ገጠመኞች በራሳችን ደርሶ ወይ ደግሞ በሌሎች ላይ የደረሰውን ሀፍረት ሰምተን ሳይቆጨን እንዳልቀረ ገምታለሁ። ለዚህ ሁሉ አንገት መድፋት መነሻው ምክንያት ብዙ ቢሆንም የግብርናው ዘርፍ በሚፈለገው መጠን ባለማደጉና ባለመሻሻሉ የተነሳ ዜጎችን በበቂ ሁኔታ መመገብ አለመቻሉ የማይካድ ሀቅ ነው። ኢትዮጵያ የአፍሪካ የውሃ ማማ ተብላ ባላት ግዙፍ የውሃ ሀብት ብትቆለባበስም ያሏት ወንዞችና ሐይቆች ከገራገሩ አፈር ጋር በሳይንስና ቴክኖሎጂ ታግዘው ስንዴ እንዲያበቅሉ በቁርጠኝነት ባለመሰራቱ የዳቦ ቅርጫት ሊሞላ አልቻለም። ያባየ ተከዜን የባሮም ቤት
የማይለያት የተፈጥሮ ውበት አምላክ ያደላት አበባዋ ገሌ ኢትዮጵያ ናት። ከ85% በላይ የሚሆነው ህዝብ በግብርና ስራ ላይ የተሰማራ ቢሆንም የሚያመርተው የምርት መጠን ከእጅ ወደ አፍ የዘለለ ባለመሆኑ አሁንም ቢሆን እንደ ሀገር የምግብ ዋስትናችንን አረጋግጠናል ማለት አይቻልም። በመሆኑም የዚህ ዘመን ታዳጊዎች የነገ ሀገር ተረካቢዎች ናችሁና የአባቶቻችሁን ጥንካሬ ይዛችሁና ድክመታቸውን አርማችሁ የነገዋን ታላቅ የታፈረች ኢትዮጵያን እውን ማድረግ ይገባችኋል። አመሰግናለሁ። ወገብሽም ቢያጎብጠው ሸክምሽ ካለት ገዝፎ ምርኩዝ ቢያስፈልግሽ የሚያቆም ደግፎ ሰው ያወራው እንጂ መች ታያስበው ስሜት ይደብቃል ዓይንሽ አታላይ ነው። እናት ለምን ትሙት ትኑር አጎንብሳ የምታሳድግ ናት በችጋር ተጠብሳ ሆዷን እየራበው ጾም አድራ ጾም ውላ ልጇን ታጎርሳለች ከሆዷ ነጥላ። አወይ ልጅነቴ